ተረጋጊ ቆይ ምንድነው ተረጋጊ ተረጋጊ ብዙ ማናገር ነገር አለ ተረጋጊ ቆይ ምንድነው ማናቸው ምንድነው ካሜራ ምንድነው አትፋልኝ አንተ ስሚ ተረጋጊ ይኸውልሽ እኮ በቤቴ ምን አይነት መረጋጋት ነው ያለው ተረጋጊ ባለቤት የታለች የታለች የወንድሜ ልጅ ናት ግን ሁለቱን አጋብታ እንደ ባልና ሚስቶች አድርጋ ያስቀመጠቻቸው መቤት ናት። ለኝ ሁኔታ ስታዩ ደስተኛ ማንነበርችም ለምኜ ነው እኔ ልጆች ማሳደግበት ነው ልብስ ልጣብ እባክሽን ብዬ ለምኜ ነው በልብስ አጣቢደ ተመላላሽን እንምሰራው ገባክ ነው ሆነ ጊዜ ላይ በጣም ደውሎልኝ ወንድሜ በጣም አደገኛ ነገር ሰርቻለሁ የሰውት እጄ ላይ አርፏል እና እንደ በጠፋብሽ እንኳን እንዳትጨናነቂ ብሎ የመጨረሻውን ስልክ የደወለልኝ ጊዜን አስታውሰዋለሁ ነበር። ስለዚህ እሷ በማታቀበ መንገድ ተጋፈጫት እንጂ ምለ በፍጹም እሷ በማታቀበሽ መንገድ ብሎ ነው ያስጠነቀቀኝ። በጣም አደገኛ ነው ዘግናኝ ሴት ናት። በቃ ምን ያህል ጊዜ ሆነሻል የወንድምሽን ድምጽ ከሰማሽ? በጣም ረጅም ጊዜ ሆኖኛል። እንደ ባልና ሚስቶች ሁኑ ብላ ነው አስጠንቅቃቸው ስንት ኢንፎርሜሽን ነግራቸው የምትሄደው እንጂ ወንድሟ እኮ ነው ታውቀዋለች። እሷ ወንድሟ እንደሆነ እኮ ታውቀዋለች። እዛች ቦታ ላይ ያንን ወንጀል ያኛውን ነገር አውጥቶ ለህግ አካል ራሱን እንዳይሰጥ ያደረገችው ልጆቹን አፍናበት ነው የወሰደችው መቤት በልጆቹ ያስፈራራችሁ። እኔ ነው ላታምነኝም ሌላ ስሌት ልክብኛለች በእኔ ላይ ከልጆቹ ጋር ተቀራርቢ ነው አታረገኝም። እሷ ምን ያነገርሽ ነበር ስለኔ በሚዲያ በምን እሰማለሁ ስላንተ ዝና ስላንተ ዕውቀት ሰውን ከችግር የምታወጣ ሰው መሆኑን አውቃለሁ እኔ። ስለዚህ እዚህ ቤት እንደምመጣ እርግጠኛ ሆነሽ ነበር ስትጠብቂኝ ነበር? እርግጠኛ ነበርኩኝ። ሳይኩላ ደንግጫለሁ። በቃ እንዴት እንደሆነ አይተኛል አይደል ያለሁበትን አላውቅም። እኔ እኮ ወንድሜ የት ጉድጓድ ይግባ ይሙት አላውቅም እኮ እሱን ለማወቅ ነው። እነዚህ ልጆች ደግሞ ከዚህ አውሬ ለማውጣት ነው የምፈልገው። ለምን አትረዳኝም? እነዚህ ልጆች እኮ ሽፋኗ ናቸው። ሽፋኗ ናቸው ማለት ሽፋኗ ለምትሰራው ድርጊቶቿ ሽፋን ያደረገቻቸው ባልና ሚስቶች አድርጋ ካስቀመጠች ወንድምና እህትን ሲጀምር ይልሽ ተረዳኝ ከሆነ ተረዳኝ። አንቺ ስነ ስርዓት ያዥ ስነ ስርዓት ያዥ ይልሽ የነገር ስነ ስርዓት ያዥ ስነ ስርዓትሽን ይዘሽ ቁጭ በይ። እውነቱን መስማት አይደል የምትፈልገው? እንደዛ ከሆነ አዳምጠኝ። እኔ ምንም አላውቅም። በእኔ ስም ወንጀል እንደሚሰራ አውቃለሁ። ተሾመም ወንጀል ሲሰራ እኔ እንደማዘው አለቃው ከኔ ጋር ግንኙነት እንዳለው ነው የሚያስበው። እኔ ግን እንደምታየኝ እዚህ ነኝ። ይኸውልህ እንደውም ትሰማለህ አይደል? ይሄ ሁላ ነገር እያደረገች ያለችው የተሾመ አክስት ነች፣ የሰለሞን እህት። ተሾመ ወንድሜ አይደለም፣ ወንድሜም ሆኖ አያውቅም። እዚህ ለመሆኔ ምክንያቱም እሱ ነው። እህትም እናትም ስላለኝ ነው ይሄን ነገር እየሰራው። እንደዛ ከሆነ ተረዳኛ። ነፍሴን አንስዤ ነው እዚህ ስራ ውስጥ የገባሁት። ልጅ ምን ሊደርስብኝ እንደሚችል አላውቅም እንጂ መቅደስ በጣም ከባድ ወንጀለኛ ነች። በእንደዚህ አይነት ልክ ላገኛት አልችልም። እኔ እኔን በፍጹም ላምን አልችልም። አንዴ የተበደለች ሴት ነኝ እኔ። ልትረዳኝ የመጣህ ነው መሰለኝ። አንተ ወንጀለኛ ናት ስለምትላት መቅደስ ምንም አቅ መቅደስ ይኸውልሽ ድንጋርሽ ድራማሽን ተይ። እኔ ማን እንደሆነች አላውቅም። ፊቷን በማስክ ሸፍና አንድ የምትመላለስ ሴት አለች እዚህ። ከሷ ውጪ ማንም እዚህ ግቢ ውስጥ አይመጣም። በቃ ግቢው ማንም አይገባም። እናንተ ዛሬ እንዴት እንደደረሳችሁልኝ አላውቅም። ምንም እንደሆን እንድሞት እንኳን እየፈቀደችልኝ ያልሆነች ሴት ነች። መሞትም መኖርም እንዳልችል አድርጋ ያኖረችኝ ሴት ነች። ከቤተሰቦቼም ከራሴም ከህይወቴም እንዳልኖር አስራ ያስቀመጠችኝ ሴት ነች። ምክንያቱም አንቺ እጅሽ በደም ጭምልቅልቅ ያለ ነብሰ ገዳይ ነሽ። በዛ ላይ በጣም እርኩስ ወንጀለኛ ነሽ። ከዛም ውጪ ደግሞ ያው የተወሰኑ ፎቶዎችም መቼ ልተከተሽው መስር ነው አላል እዛ ላይ ክሮስ ቼክ ማድረግ ይቻላል። የሆነ ያልሆነውን እየመጣሽ ከምታስፈርመኝ ከምታሰቃየኝ እስር ቤት ብኖር ይሻለኛል። እናም ከሆነ ሰዓት በኋላ እናቴም ስራዋ እየቀዘቀዘባት መጣ። ቁማር ቤት ስራዎች በሙሉ ጠፉባት። ቁማር ቤቱ ማለት ነው? አዎ። እናትሽ በጣም ቁማርተኛ ነች። እናቴ ቁማርተኛ ነች። በጣም ሱሰኛ ነች። ታንቺም የራሳችን አንተ ካሁን እዛው ቁጭ አድርገው። ቆይ ምንድን ነው የፈለጋችሁት? አባ ተረጋጋ። ይኸውልህ መሳሪያውን ቁጭ አድርገው። መሳሪያውን ቁጭ አድርገው። ተረጋጋ። የማትወጣው ነገር ውስጥ ነው የምትገባው። ማለት ምን የሰራችሁት ወንጀል የለም አይደል? ምንም ወንጀል የለም። እኛ አዲስ ተከራዮች ነን እዚህ። ምንም የሰራነው ነገር የለም። እያስተካከልን መጽሐፎቹ ምናምን። ስም ለምንድን ነው ያለው? ይሄ በፊት የደንበኞቻችን ስም ነው። የደንበኛ ስም ነው እያንዳንዱ ሲዲል የሚጻፍ። ያው ለደንበኞቻችን ደስ ብሏቸው ወደኛ እንዲመጡ እንደዚህ እናደርግላቸው ነበር። እርግጠኛ ናችሁ? ለማንኛውም እስኪ የተወሰኑትን ሲዲዎች ቼክ አድርጋቸው። በዚህ ካርቶን ያዝነው የራሳችንን ፋይል ነው ያዝነው፣ የራሳችን ዕቃ ነው። እናንተ ደግሞ ያለ አግባብ ነው እየጠየቃችሁ ነው ያለው፣ እያስገደዳችሁ ነው።
እኮ ተሾመ ራሱ እኮ እንዴት የሱን ፋይል ሁሉም እንትን ሲጀምር ይኸውልህ ተሾመ ለምን እንደሆነ እንጃ መቅደስ ማላቆም ነገር እንዲፈታልኝ ፈልገው እንቆቅልሽም መቅደስ ይሄን ግቢ ይሄን ቤት ተሾመ እንዲያቆም እንዲደርስም አፈልግም። ኢየሱስ ስም አንተ ምንድነው እየሰራችሁ ያላችሁት? እነዚህ ሴቶች ምንድናቸው? ምንድናቸው? ይሄ ደንበኞቻችን ቪዲዮ ነው እኮ። በተደጋጋሚ ይሄን መረጃ ካወጣች ህይወታቸው እንደሚበላሽ እርግጠኛ ስለሆኑ እንዳለ የምታያቸው ሲዲዎች እንዳለ ጄል የምታያቸው ሲዲዎች አብዛኞቹ ተመሳሳይ ናቸው። ምንድነው ነገሩኛ? እኛ በቃ የምናውቀው ነገር የለም። ምንድነው ያለው? ምንድነው እየሰራችሁ ያላችሁት? ምንድነው አሉ? ምንድነው? ናውጣ በጋ አምላክ ኤል ሲጀምር መናገር ያለብን ነገር ትናገራለህ። እነዚህ ሴቶች ማን ናቸው? እሷ በጣም አንተ እሷ አይመለከትም እኮ ብዙ አይነት ስራ እውነቱን ንገረን ስላልከን እኮ ነው። እውነቱን ንገሩኝ የምላችሁ የምትሰሩትን ስራ ስለምታደርጉት ድርጊት ነው። እኔ ከማን ጋር መጋጨት እንዳለብኝ መጋጨት እንደሌለብኝ እናንተ አናግሩኝ። ያለበለዚያ ይኸውልህ ልንገርህ ይሄን ስራ ስትሰሩ እንደነበረ ከሷ እውቅና ውጪ እነዚህን ቪዲዮ ሲሸጡ እንደነበረ ቀጥታ ነግራታለሁ። እሷ ጋር መረጃውን ድረስ ማድረግ ይችላል። እኛ ብናቅ እኮ ነግረ ነበር እኮ። እኛ መቅደስ የት እንዳለች እኮ አናውቅም። መቅደስ ራሷን በጣም የምትደብቅ ሰው ናት። እኛ እንዴት እንደምትገኝ በየትኛው ሁኔታ እንደምትገኝ እንኳን አናውቅም። በቃ መልእክቷና ትእዛዟ ብቻ ነው ለኛ የሚደርሰው። ተሾመ ነኝ አወቅሽኝ እንዴ? ማንም ልትሆን ትችላለህ አንተ። እኛ ላይ አፍህን አትክፈት። እዛ የለመድከው ላይ በገንዘብ ልታዛቸው የምትችለው ላይ አፍህን ክፈት። ከዚህ በላይ እኔ ታግሼ አልቀመጥ ነበር። በእርግጥ ወንጀለኛም ዝም ብትሉኝ ወንጀለኛም ስለሆነ ደግሞ ማለት ነው ማሳረፈው። ከዚህ በላይ ምን ታረጊ? ከዚህ በላይ ምን ታረጊ? ታለሽ በህይወት ቁጭ ብሎ እኮ ያወራል አፉ ሞልቶ የኔ ወንድም እንጂ ብላኛ ፍሬ በላው ጥይት ነው ለእናንተ አንድ ጥይት በቃ ከዚህ በላይ ልመጣብኝ ነገር ከለከለ ሄድና አምጣው ጥይት እናንተ ናችሁ እኮ እኔን የምታስደፍሩኝ። እኔ ሰው ነው ለመቅደስ ናቸው ያሳሳቱኝ። ለመግደልም አልፈለኩትም አላቀርኩትም። የተመረዘ ጁስ ሰጡኝ ስጣሉኝ ሰጥቷት ጣጥ አይንህ እያየ አስችሎክ ለአባትህ መርዝ ሰጠኸው። አይ ታዲያ ይሄንን ነው አሁን ቁጭ ብለሽ አዋሪው የምትለኝ? ስለዚህ ያለው አማራጭ የባለቤቱን ትእዛዝ መፈጸም ብቻ ነው። ይሄ ሰውዬ ሌላ ሰው ሚስቱን እያለች ዝም ብሎ ሄዳ አባዬ ምን ይደረግ እንግዲህ የእናትሽ አመል እንደዚህ ነበር። ለዚህ ሁሉ ህይወታችሁ መመሰቃቀል፣ ለዚህ ድህነት፣ ለዚህ ለወንድሜ ሞት፣ ለዚህ ንብረት ሁሉ ተጠያቂ እሷ ናት። ከዛ አልፎ በገዛ ወንድሜ በባለቤቷ ቁማር ተጫወተች። ከማን ጋር? ከመቅደስ እናት ጋር። ወንድሜን በቁማር የበላችሁ ሴት ቤት እንዲሄድ ነበር የምትመክረኝ? ወንድምሽ ነው። ከነገና ደግሞ የወንድምሽ ልጅም አለ። ሰላም ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ ውድ የመብረቅ ቤተሰቦች፣ እንደምን ያላችሁት፣ እንደምንስ ቆያችሁ። እንግዲህ ውድ ቤተሰቦቼ በባለፈው ቪዲዮ እንደተመለከታችሁት መቅደስን ለማግኘት ያውሉ ጥረት ልፋት ካደረግን በኋላ መቅደስን ስናገኛት ያገኘንበት ሁኔታ በጣም የሚያስገርም ሁኔታ ነበር የነበረውና ይሄን ነገር ለማጣራት እንግዲህ መቅደስ ትክክለኛዋ እሷ ነች አይደለች የሚለውን ለማጣራት ብዙ ሰዎች እኛ ጋር የነበሩትን አገናኝተናት ነበር። ማንም ሰው ግን ሊያውቃት አልቻለም ከተሾመ ውጪ። ያው ተሾመም ደግሞ እህቱ እንደሆነችና እዚህ ወንጀል ውስጥ እንዳለችበት ሲያረጋግጥልን ነበር የቆየው። ከዛ በኋላ እንግዲህ ነገሮች ሁሉ ወደ እመቤት ስላመሩ እመቤትን መያዝም ስለሚጠበቅብን እመቤት አንድ ጊዜ ሸውዳናለች፣ ድጋሚ እንድሸውዳን ድል መስጠት ስለሌለብን እመቤት ትገኝበታለች ወደተባለው የእመቤት መኖሪያ ቤት ነው አሁን አካባቢው ላይ የምገኘው። እንግዲህ ሰፈሩን የሚያስፈልገውን ያህል ጥበቃ እንዲሆን በጣም ተደራጅቼ ነው እየተንቀሳቀስኩ ያለሁት። ዛሬ ብዙ የህግ አካላትን ይዣለሁ። እኛም ደግሞ ቲሙም ጠርቀምቀም ብለን የመጣ ነው። ስለዚህ እመቤት ትገኝበታለች ወደተባለው ቤት እንግዲህ ቀጥታ ምንገባ ይሆናል። እንግዲህ ውስጥ ከገባን በኋላ ምን ያጋጥመናል? ምንድነው ሊፈጠር የሚችለው? እመቤትንስ በምን አይነት ሁኔታ እናገኛታለን? ዛሬስ ደግሞ ምን አይነት ውሸት ለኛ ትነግረን ይሆናል የሚለው እንግዲህ በጣም እያስጨነቀኝም እያጓጓኝም ነው ያለው። ስለዚህ ጊዜ ማጥፋትም አልፈልግም። ቀጥታ ወደ እመቤት ነው ቤት ነው የምገባው። እንግዲህ ተከተሉኝ። ብዙ ማናገር ነገር አለ። ተረጋጊ። ቆይ ምንድነው? ማናቸው? ምንድነው? ካሜራ ምንድነው? አጥፋልኝ አንተ። ስሚ፣ ተረጋጊ። ምንድናቸው? ንገረኝ። ምንድናቸው? እመቤቴ ነው ያለችው። እመቤት ማናት? እመቤቴ ነው ያለችው። የዚህ ባለቤት እመቤቴ ነው ያለችው። እኔ ነኝ ባለቤት፣ ማንንም ባለቤት የለም። ታውቂያቸዋለሽ? ማናቸው? ተረጋጊ። በቃ ምንድነው የምረጋጋው? ንገረኝ እንጂ። ተረጋጊ። ስነ ስርዓት ነሽ። ተረጋጊ። እየነገርኩሽ ነው። አንተ ውጣልኝ። ተረጋጊ። ፖሊስ መጥራት ትችያለሽ ከፈለግሽ። ማናቸው? ግቢ። ተረጋጊ። ግቢ። ተረጋጊ። ይሄ ቤት አንቺ ነው
ይሄ ቤት ያንቺ ነው አይደለም? ስነ ስርዓትሽ ነሽ። ተረጋጊ፣ ተረጋግተሽ ቁጭ በይ። የነገርኩሽ ነው። ጀማናቻ አንቺ አትነግሪኝም እንዴ? ቆይ እንደው ተፈልግ ጌቴ እንደው ተረጋጊ። ለምን ነበር ሲፈልግኝ ነበር? እንደው ብዙ ነገር ማንነግር ነገር አለ፣ ብዙ ነገር ማማከር ነገር ፈትሽ አካባቢ ፈትሽ ለምን ነበር ሲፈልግኝ ነበር? ብዙ ነገር አለ፣ በጣም ብዙ ነገር አለ። እንደው አንተ የጣለልኝ አምላክ ቅዱስ ሚካኤል እግዚአብሔር ተመሰገነ ይሁን። ይቅርታልሽ እናቴ፣ ተረጋጊ። መጀመሪያ ተረጋጊና ከዛ በኋላ ማውራት እንችላለን። ምንድነው ልታዋሪኝ ፈልጊ ነበር? እኔ ሁልጊዜ ጌታ ነኝ፣ ለደህንነቴ በጣም ስለምሰጋ ካሜራው ላይ ቁጭ ብለን እናውራ። ይፈራለሁ። መጀመሪያ ተረጋጊ። መጀመሪያ ተረጋጊ። እኔ ምንድን ነው ቆይ የምትላት ልጅ? አንቺ ልጅ ተረጋጊና ቁጭ በይ። ምንድነው የሰራሽው ነገር አለ እንዴ? ምንድን ነው የምሰራው? ተረጋግተሽ ቁጭ በይ። ቆይ እናንተ ማን ናችሁ? ንገሪኝ። አንቺ መቤቴ ነው ያለችው። እኔ የምፈልገው መቤት ነው። መቤት የሚባል ሰው የለም እዚህ ግቢ ውስጥ። እዚህ ግቢ ውስጥ የለም? እኔ ነኝ ባለቤት፣ የዚህ ቤት ባለቤት እኔ ነኝ። አንቺ ነሽ ያለሽው? እርግጠኛ ነሽ? ምን ፈልጋችሁ? ሌላ አብሮሽ ማን ይኖራል ከአንቺ ጋር? እኔና ባለቤቴ በቃ። ሌላ ማንም ሰው? እሺ፣ የት አለ እሱስ? ባለቤቴ የለም። የት ሄደ? የለም ስራ። እርግጠኛ ነሽ? የዚህ ቤት ባለቤት አንቺ ነሽ? አዎ እኔ ነኝ። እመቤት የምትባል ሴትዮ አታውቂም? የለችም፣ አላውቅም። ስለዚህ ባለቤቴ ነው የምትይው ሰውዬ ቀጥታ ደውለሽ እንድጠሩ ይፈልጋል። ሁለታችሁን ፈልጋችኋል። ማን ስለሆንክ ነው አንተ የምጠራው? እሱ ይኸውልሽ፣ እኔ ከህግ አካላት ጋር ነው የመጡት። ለምን ወንጀል እየደበቃችሁ ስለሆነ በወንጀል ስለምንፈልጋችሁ ነው፣ ስለተጠረጠራችሁ ነው የመጣው። የምን ወንጀል ነው የምትለው? ተረጋጊና ግቢና ቁጭ በይ። አንዴ ከእሷ ጋር ማውራት አለብኝ። ተረጋግተሽ ቁልፌ ነው ያለው። ምንድን ነው የምትቆልፍብኝ? በራሴ ቤት ላይ ነው እንዴ አንተ እንደዚህ? አይዞሽ እናቴ፣ ይኸውልሽ ማውራት የምትፈልጊው ነገር አሁን ማውራት እንችላለን። ካሜራውን እንጠፋ ትፈልጊያለሽ? ካሜራ ይጥፋል። እሺ፣ ካሜራውን ያዝ፣ አጥፋው። ለማው እንግዲህ ውድ ቤተሰቦቼ ያው በገባንበት ሰዓት ላይ የተፈጠሩትን ነገሮች ያያቸዋችሁን ይመስሉ ነበረ። ይቺ እህቴ እንግዲህ ብዙ ነገር ልታዋራኝ እንደምፈልግ እንዲህ ስነግረኝ ነበር። እንደውም ለምን ስጠብቀኝ እኔ መጀመሪያም አደጋ ልታደርስብኝ እየተጠጋችኝ ነበር ይመስለኝ። ምናልባት ስቲልም አሁንም ያላመንኳቸው ነገሮች አሉ። ግን ከካሜራ ባጠፋሁበት ሰዓት ላይ የነገረችኝ የተወሰኑ ነገሮች ነበሩ። ከዛ ውስጥም እንግዲህ እኔ የሆነ ለማመንም የከበዱኝ ከእንደገና ደግሞ በደንብ በግልጽም ደግሞ ብዙ ነገር ከእናንተ ከውድ ቤተሰቦች ጋር መስማት የምፈልጋቸው ብዙ ነገሮች አሉ። ከሷ ካሜራም እንዲጠፋ በጣም ስታስገድረኝ ነበር። ግን ያው ይሄን ነገር ሪከርድ አድርጌ መያዝ እንዳለብኝ ማስረጃም ስለሆነ ለእኔ እንዲጠቅመኝ ብዬ በተቻለኝ መጠን ለማሳመን ሞክሬያለሁ፣ ጥረት አድርጌያለሁ። እቺ ሴትዮ እንግዲህ እየነገረችኝ ያለችው የሆነ የተፈጠረ ታሪክ አለ፣ በጣም ሲያሳስባት የነበረ ከዚህ ታሪክ ጋር የሚያገናኛት እመቤትም ደግሞ የምትፈልግበት ኬዝ እንዳለ ነው የነገረችንና እዚህ ቤት በተደጋጋሚ ገብታ ብዙ ነገሮችን ለማጠራጠረት እንዳደረገች ነው እየነገረችኝ ያለችው። እስቲል እኔ እያወራችኝ ያለችው ነገር አልተቀበልኳትም፣ ለመቀበልም እየከበደኝ ያሉትን ነገሮች ነው እየነገረችኝ ያለችው። ምክንያቱም እኔ እዚህ ታሪክ ላይ ይሄን ታሪክ ከጀመርኩበት ቀን አንስቶ እየተነገረኝ ያለው አዳዲስ ነገሮች ናቸው፣ አዳዲስ ታሪኮች ናቸው፣ አዳዲስ ወንጀሎች ነው እየሰማሁ ያለሁትና ለማመንም የሚከብዱ ነገሮች አሉ። እንግዲህ ከመቅደስ ጋር በነበረን ቆይታ እንግዲህ እንደተመለከታችሁት መቅደስ እስካሁን ድረስ ባጣራ ነው መረጃ እሷንም ደግሞ ባሳየናቸው ሰዎች እኛ ጋር በእጃችን ላይ በነበሩ ሰዎች ስናሳያቸው መቅደስ እሷ አይደለችም ይቺ አይደለችም መቅደስ ሲሉ ነበርና ነገሮች እንዳለ እያመላከቱ ያለው የዚህ ወንጀል ባለቤት ሁሉንም ነገር ስታደርግ የነበረችው እመቤት እንደሆነች ነውና ስለዚህ እመቤትን ጊዜ ሳናጠፋ የምትኖርበትን ቤት እንግዲህ በሰብል አማካኝነት ለማግኘት ችለናል። ስለዚህ ቀጥታ ወደ ቤቷ ገብተን እመቤትን ለመያዝ ጥረት ባደረግንበት ሰዓት ላይ ነው አዲስ ታሪክም እየሰማን ያለ። እንግዲህ የእመቤት ቤት ላይ በመጣን ሰዓት ላይ እንግዲህ ያገኘነው ልጅቷም እየነገረችን ያለችው ባለትዳር እንደሆነች ነው እየነገረችን ያለችው። እዚህ ጋር እህቴ ደግሞ አውቃለሁ ያለችኝ ነገር ስላለ ነው ከሷ ጋር ማውራትም ስለሚጠበቅብኝ መረጃውንም ደግሞ መያዝ ስላለብኝ ነው ይሄን ነገር ሪከርድ እያደረኩ ያለሁት። ያው ቅድም እንደነገርኩሽ እህቴ ለአንቺ ለደህንነትሽ ምንም የሚያሰጋሽ ነገር የለም። ምክንያቱም ይሄን መረጃ የሚይዘው ፍርድ ቤት ላይ ማቅረብ ስለምፈልግ እመቤትን በጣም ስለምፈልጋት ነው። እመቤት በጣም ከባድ ወንጀለኛ ነች። ብዙ ነገር ስትሰራ ነበረ። ምናልባት ልጅቷ እንደምትለኝ እየኖሩ ያሉት ሁለቱ ብቻ ከሆኑ ይሄ መረጃ ሲሰጡኝ አሳስተውኝ ይሆናል። አንቺ ግን በእርግጠኝነት እዚህ ቤት ስለምትመላለሽ እኔንም ደግሞ ስፈልጊኝ ስለነበር ልታወሪኝ በደንብ መረጃው አለሽ ብዬ አስባለሁ። እመቤት በትክክል የመጣንበት ቤት የእመቤት ቤት ነው አይደል? አንቺ እሺ ለምን ነበር እኔን ስፈልጊኝ የነበረው? ምንማ የወንድሜን ነገር እንድታረጋግጥልኝ ነው። የወንድሜን እኮ ቅድም የነገርሽኝ ነበር ጭምጭምታውና ግን
ማለት እኔም ኦዲየንስም በደንብ ማወቅ ያለብን ነገር አለ። ምንድነው የተፈጠረው? እስኪ ንገሪኝ። ይኸውልህ እኔ ወንድሜን እመቤት ይዛው እንዳስጠፋችሁ ከሰማው ጊዜ ጀምሮ እንቅልፍ ምንም ነገር የለኝም። እዚህ ቤት በተመላላሽነት እንኳን ልብስ በማጠብ እንኳን አመታት ሆኖኛል። ማለት እመቤት ለምንድን ነው ወንድምሽ ልታጠፉ ይቻለች? እኔ እሱ ምንም ነገር ሊገለጽልኝ አልቻለም። ከእመቤት ጋር ነበር የሚሰራው? አብሮ ነበር የሚሰሩት ከእመቤት ጋር እና ብዙ አይነት ወንጀሎች እንደምታሰራው ምን እንደምትለው ነው ያውቃለሁ። ማለት ታዲያ እሺ ወንድምሽ ፈቃደኛ ሆኖ ሲሰራ ነበር፣ ለምን አሁን ሊጠፋ ቻለ? እኔ እሱ እኮ ነው ግራ የገባኝ። እሱ ነው ያልተገለጸልኝ ነገር ቢኖር እሱ ነው። ለዛ ነው አመታትን ያህል የነሱ ልብስ አጥም የምኖረው እዚሁ ለአንዳንድ ኢንፎርሜሽኖቹን ለማጣራት ስለምፈልግ ብቻ። እኔ ወንድሜ በጣም ረጅም ጊዜ ሆኖታል ከጠፋ። እኔ የራሴ ስራ የምሰራ ሰው ነኝ። እዚህ ቤት የሚገባውት በስለላ እንደሆነ እነሱ የሚያውቁት ነገር የለም። ገባክ ነው? ሆነ ጊዜ ላይ በጣም ደውሎልኝ ወንድሜ በጣም አደገኛ ነገር ሰርቻለሁ፣ የሰው ህይወት እጄ ላይ አርፏል እና በጠፋብሽ እንኳን እንዳትጨናነቂ ብሎ የመጨረሻውን ስልክ የደወለልኝ ጊዜ አስታውሰዋለሁ። በዛ አማካኝነት ነው እዚህ ቤት በመጀመሪያ ጊዜ ስመላለስ እመቤት የምትባል ሴትዮን አላገኘኋትም። በሁለተኛው ጊዜ ነው ስመላለስ ያገኘኋት እና ስለ ልጆቹም ሁኔታ ለማጣራት ስለምፈልግ ነው እዚህ ቤት ውስጥ የገባሁት። ማለት እናቴ ይኸውልሽ በመጀመሪያ ግልጽ አድርገሽ ብዙ ነገሮችን እንድነግሪኝ ፈልጋለሁ። ወንድምሽ ወንጀል ውስጥ እንደገባ ደውሎ ነገርሽ፣ አሁን እየነገርሽኝ ያለሽ ወንጀል ውስጥ ከሰራ ይሄ ሰውዬ በህግ ተይዞ ለህግ እየተቀጣ ወይ ቢሆንስ ማረሚያ ላይ መኖርና ለመኖር ማጣራት አለማጣራትሽም ማወቅ ፈልጋለሁ። ከዛ ውጪ ደግሞ ከመቤት ጋር እንዴት ሊሰራ እንደቻለ ከመቤት ጋር እየሰራ እንደሆነ ራሱ እንዴት እንዳወቅሽ ያልተገለጸልኝ። ያው እሱ በሚነግረኝ ሁኔታ ነው። እስር ቤት እንዳልሆነ ምን እንዳልሆነማ እኮ ግልጽ ነግሮኛል። በቃ የሰው እጅ በእጄ ላይ ያርፏል፣ ድምጽ ቢጠፋብሽ ምን ብልም እንዳታስቢ እንዳትጨናነቂ ነው ያለኝ እንጂ እስር ቤት ውስጥ እጄን ሰው ገድያለሁ እጄ ለመንግስት ልሰጥ ይጃለሁ ምናምን ያለኝ ነገር የለም። ከመቤት ጋር እንደሚሰራ በምን አወቅሽ? ያው እሱ ነግሮኝ ነው። ራሱ አውርቶሽ? ራሱ ነግሮኛል። ብዙ ወንጀሎች አብረው እንደሚሰሩ ምን እንደሚሉ እኔ ነግሮኛል። ወንድሜ ወንድምሽ በምን አይነት ሁኔታ ላይ ነበር የሚገኘው? ማለት አግብተዋል? ወልደዋል? አዎ አግብቶ ልጆች አሉት። ባለቤቱስ? ወንድሜ አግብቶ የሁለት ልጆች ወንድና ሴት ልጆች አሉት። ባለቤቱ ግን ያው በምክንያት አርፋለች። ስለዚህ የወንድምሽን ልጆች እያሳደግሽ ያለሽው አንቺ ነሽ? እኔ አይደለሁም። እንዴት ታዲያ የት ሄዱ? የወንድሜ ልጆችማ እመቤት ጋር እንደሚገኙ ሁላ መረጃ ደርሶኝ ነው እኮ እዚህ ቤት የመጣሁት። አልገባኝም። ቅድምም እየነገርሽኝ የነበረው እዚህ ቤት ለስለላ እንደመጣሽ መረጃዎችን ስታጣሪ እንደነበረ ብዙ ነገር ስትፈለፊ እንደነበረ ነበር ካሜራ ሳላበራ እየነገርሽኝ የነበርሽው። በዛም ደግሞ የደረሽባቸው መረጃዎች እንዳሉ ነበር ስትነግሪኝ የነበረው። ማለት እኔ አሁን አንቺን የማምንበት ምክንያት ፈልጋለሁ። ምክንያቱም እንደነገርኩሽ እመቤትንም አመኛት ሸውዳኛለች። ማለት በቃ እንደዚህ ታደርጋለች ብዬ አላሰብኩም ነበረ። በነበረችበት ከታሪኩም ጋር ምንም የሚያገናኛን ነገር የለም። ሁሉም ስራ ሲሰራ የነበረው መቅደስ በምትባል ሽፋን ነበር ይሄ ሁሉ ነገር ሲደረግ የነበረውና እመቤት የዚህን ሁሉ ወንጀል አድራጊ መሆኗን እንግዲህ መረጃዎች የወጡት አሁን በቅርብ ነው። አንቺ ግን ለረጅም ዓመታት ቢያንስ ለአንድ ዓመት እዚህ ቤት ልብስ እያጠብሽ እየተመላለሽ መረጃ ስታጣሪ እንደነበር ነግረሽኛል። እንዴት በዚህ ሁሉ ጊዜ ውስጥ ስለ ወንድምሽ ሁኔታ ማረጋገጥ አልቻልሽም? እንደነገርኩክ ነው። እኔ ትክክለኛ ልጆቹ መሆናቸውን እንኳን ያወቅኩት እንኳን ዲኤንኤ ምርመራው ላይ አስመርምራቸዋለሁ። እሱም ማሳየትም እችላለሁ። የማን ልጆች ነው? የወንድሜ ልጆች። የወንድምሽ ልጆች የት እንደሚገኙ አላውቅም እያልሽኝ ነበር። አንቺ አላሳደግሻቸውም አይደል? አላሳደግኳቸውም። እመቤት የምትባል ሴትዮ ጋር ግን እንዳለች ነው። እመቤት ጋር ያሉት ልጆቹ? እመቤት ጋር ናቸው። እየገባኝ አይደለም እየነገርሽኝ ያለሽው። እመቤት ጋር እንዴት ሊመጡ ቻሉ? እመቤት ጋር እንዴት ታፍነው እንደሆነ እኮ ግልጽ እኮ ነው። የወንድሜ መጥፋት እሷ ደግሞ ወንድሜ ነው ነገር እንዳስደረገችው ግልጽ ነው። ሁለተኛ ነገር ልጆቹን አፍና ቤቷ እንዳመጣች እኮ ግልጽ የሆነ ነገር እኮ ነው እየነገርኩህ ያሉት። እኔ ዓመት ሙሉ ስሰልድ የነበርኩት ይሄን ነው። ቆይ እናንተ ሁለት ብቻ ናችሁ ወንድምና እህት? ሌላ ወገን ዘመድ የላችሁ? የለንም፣ ሁለት ነን። ለእናቴም ለአባቴም ሁለት ነን። ስለዚህ የጠፋችሁ ብሎ የሚፈልግ ሌላ ሰውም አልነበረም? የለም። በቃ እኔ እኮ ነገርኩህ እኮ ስራ ያለኝ ሰው ነኝ። ወንድሜ ሲጠፋብኝ ነው በቃ እዛ ጋር ነገሮችን እያበላሸ ምን እያልኩ እዚህ እየመጣሁ ዓመት ሙሉ ስሰልል የኖርኩት። ቆይ ሲጀምርስ እዚህ ቤት እንዴት በልብስ አጣቢነት ልትገቢ ቻልሽ? ያለ ካለው ሽሹክታ ማለት እዚህ ናቸው የሚል እመቤት ስለመቤት መጥፎነት ነው የሚወራው። በዛ አማካኝነት ነው እኔ እንደምንም በመጀመሪያ ልቀጥረኝ ሁላ እኮ አልፈለገችም ሴትዮዋ። ስታይ ደስተኛም አልነበረችም። ካለኝ ሁኔታ ስታዩ ደስተኛም አልነበረችም። ለምኜ ነው እኔ ልጆችን ማሳደግበት ነው ልብስ ልጣብ እባክሽን ብዬ ለምኜ ነው በልብስ አጣቢነት ተመላላሽን ነው የምሰራው።
እሺ ከዛ በኋላስ ምን ተፈጠረ? ከዛ በኋላማ ነገርኩ እኮ ከመግባባት አኳያ ምን ከብዙ ነገር የልጆቹ ዲኤንኤ ወስጄ አስመርምሬ ወንድሜ ልጆች መሆናቸውን አረጋግጫለሁ። ልጆቹ እስቲ አሁን እየተገለጸልኛል። ልጆቹ ማለት እነማን ናቸው? የት ነው ያሉት ልጆቹ? ይሄው እዚህ ቤት አሁን ያገኘዋት ልጅ የሱ ልጅ ናት፣ የወንድሜ ልጅ ናት። ግን ሁለቱን አጋብታ እንደ ባልና ሚስቶች አድርጋ ያስቀመጠቻቸው መቤት ናት። ለሌላ ሰው ለተመልካቹ ባልና ሚስት ናቸው። እኔ ግን አክስታቸው እንደሆንኩ ሁላ የሚያውቁት ነገር የለም። ይቅርታ ይኸውልሽ እየገባኝ አይደለም አሁን እያልሽኝ ያለሽው። አሁን ያገኘዋት ልጅ አለች። ቆይ አንዴ ተረጋጊና አዳምጪኝ። አሁን ያገኘዋት ልጅ አለች። እዚህ ቤት ላይ የኖረች እንዳለች እየነገረችኝ ያለችው ከባለቤቷ ጋር ነው። የመቤት ሽፋን ነው አልኩ። የመቤት ሽፋን ነው። እንደዚህ በሉ ሌላ ሰው ሲመጣባችሁ እንኳን እንደ ባልና ሚስቶች ሁኑ ብላ ነው አስጠንቅቃቸው ስንት ኢንፎርሜሽን ነግራቸው የምትሄደው እንጂ ወንድሟ እኮ ነው። ታውቀዋለች። ሰው ወንድሟ እንደሆነ እኮ ታውቀዋለች። የወንድሜ ልጆች ናቸው ሁለቱም። ታዲያ አሁን ወንድማማቾች ናቸው ተጋብተው እየኖሩ ነው። ለሰው ለሽፋን እመቤት የምሰራው ስራ ልክ ነው። ለሽፋን ነው። ለምን ፈለገችው ይሄን ነገር? እኔ ምን አውቃለሁ? ከምሰራው ወንጀል አኳያ ይመስለኛል። ይኸውልሽ እህቴ እዚህ ቤት ለአንድ አመት ሙሉ ስትሰልይ ነበር እንደነበረ ነው እየነገርሽኝ የነበረው። በጣም ወንጀለኛ ሴት ናት። ስለዚህ ቢያንስ በወር 2 ወይ 3 እዚህ ቤት ልብስ ልታጥቢ ትመጫለሽ ወይ በ4ም ሊሆን ይችላል በሳምንት አንድ ቀን? አይ እኔ በሳምንት 3 እመጣለሁ። በሳምንት 3 ቀን? አዎ ሰኞንና እሑድ እመጣለሁ። ያው ትምህርት ያው የሥራ ልብሶች የሚቆሽሹበት ሰዓት ታውቀዋለህ መቼስ። እሺ በተመላለሽበት ጊዜ ግን ብዙ መረጃ እንዳልሽኝ ከሆነ ለመጣሽው ዓላማ ወንድምሽን ለማግኘት ከሆነ ብዙ መረጃ እጅሽ ላይ ሊኖር ይገባል። ስለ ወንድምሽም ብዙ የቀረብሽበት ነገር ሊኖር ይገባል። ከዛ ውጪ ደግሞ አሁን የዲኤንኤ ምርመራ እንዳካሄድሽ የወንድምሽ ልጆች መሆናቸውን እንዳረጋግጥሽ ነው የነገርሽኝ። ይሄ ነገር እንዴት ልታረግ ይቻልሽ? እና አደረኩኛ ገባ። እዚህ ጋር ስመጣ የሚያሳዩኝ ሁኔታ ምን የሚሉ ደስ አይልም። የሴትዮዋም ሁኔታ ደስ አይልም። ማንም ሰው ቢሆን የሰራተኛ ነገር ሲታይ ምን የሚያስደስት ነገር አያሳዩክም። ከዛ በኋላ ግን ወንድሜ ልጆች አሉኝ፣ ልጆቼን አደራ እኔ ድምጼ በጠፋብሽ እንኳን ልጆቼን አፈላልገሽ አግኝልኝ ብሎ ነው የመጨረሻ ስልኩን የዘጋብኝ። ስለዚህ ውስጤ ምስጋ እኮ ሲሆን እኮ ይሰማሃል አይደል? እንዳንተ የሆነ ነገር እኮ ውስጥ ላይ ይታወቃል። እኛም በመውሰድ ነው የሁለቱንም ወስጄ ምርመራ ከሄጄ ያመጣሁት። ወረቀቷን ለማሳየት እችላለሁ እኔ ማለት እነዚህ ልጆች በጠፉበት ሰዓት ላይ ለህግ አካላት ወይም ለፖሊስ ሄዶ ማመልከት ልጆቹን የመፈለግ ስራ ለምን አልሰራሽም እስካሁን ድረስ? እኔ ነገርኩ ምንም ነገር አልፈለኩም። ለምን ነው ታውቃለህ? ወንድሜ የሴትዮዋ ስራ በጣም መጥፎ በቃ ዘግናኝ፣ ሴቶችን አረብ ሀገር ወስዳ ለወሲብ እንደምጋብዛቸው ከዚህ ከገጠር እያመጣች ድንግሎቹ እንደምታሳስር ወንድሜ ነግሬ ነበረ። ስለዚህ እሷ በማታውቅበት መንገድ ተጋፈጫት እንጂ ሚሌ በፍጹም እሷ በማታውቅበት መንገድ ብሎ ነው ያስጠነቀቀኝ። በጣም አደገኛ ነው፣ ዘግናኝ ሴት ናት። በቃ ምን ያህል ጊዜ ሆነሻል የወንድምሽን ድምጽ ከሰማሽ? በጣም ረጅም ጊዜ ሆኖኛል። ማለት አሁን ያልገቡኝ ብዙ ነገሮች አሉ። ምናልባትም ማውቀሽ መቤትም ልካሽ ለነገሮች እኔ ላይ ያወሳሰብሽም ሊሆን ይችላል። በእርግጠኝነት እኔ መጀመሪያ ላይ ስገባ የነበረሽ ሁኔታ ምናምን እንትን ስላለኝ አይደለም እየነገርኩ ሁኔታውን እየነገርኩ አይደል እንደ ያለሁት። እኔ እኮ ወንድሜ የት ጉድጓድ ይግባ ይሙት አላውቅም እኮ እሱን ለማወቅ ነው። እነዚህ ልጆች ደግሞ ከዚህ አውሬ ለማውጣት ነው የምፈልገው። ለምን አትረዳኝም እኮ? እንደረዳሽ እኮ ነገሮችን ግልጽ አድርገሽ እንደነግርሽ ስለፈለግሽ አሁንም ይኸውልሽ እኔ ቀጥታ ስመጣ ማግኘት የምፈልግ የነበረው መቤትን ነው። እናንተን አወራለሁ ቁጭ ብዬ ካሜራዬን አብርቼ ከእናንተ ጋር ወሬ ውስጥ ገባለሁ የሚል ነገር ሐሳቤ ውስጥ አልነበረም። ግን ወደዛ ውስጥም የገባሁት ምንድነው የነበርሽበት ሁኔታ በጣም እንትን ስላለኝ ነው፣ ስለነካኝም ነው። እኛን ደግሞ ያን ያህል አጥብቀሽ ሲጀምር ስለኔ እንዴት በዚህ ልክ ልታውቂ ቻልሽ? እኔ አውቃለሁ ነገርኩ እኮ። እኔ እኮ ስራዬ እኮ ልብስ አጣቢነት አይደለም እኮ የራሴ የተከበረ ስራ አለኝ። እሱን ያነገርሽኝ ነበር። በቃ በሚዲያ በምን እሰማለሁ ስላንተ ዝና፣ ስላንተ እውቀት፣ ሰውን ከችግር የምታወጣ ሰው መሆኑን አውቃለሁ እኔ። ስለዚህ እዚህ ቤት እንደምመጣ እርግጠኛ ሆነሽ ነበር ስትጠብቂኝ ነበር? እርግጠኛ ነበርኩ። ሳይኩላ ደንግጫለሁ። በቃ እንዴት እንደሆነ እንኳን አይተኛል አይደል? ያለሁበትም አላውቅም። ዛሬ እዚህ ቦታ ላይ ባላጥም ኑሮ አምልጣኝ ነበር። እንግዲህ አንተ ቀኔ ስለሆነ ዛሬ መጣው አንተ እንጂ እሷን ሁኔታ ልጆቹን ከዚህ ጉድ ለማውጣት ነው ፈልገው። ወንድሜን ፈልገዋለሁ። ወንድሜ የት ነው ያለው? መቤት የት እንዳለች ሳታውቂ? እኔ አላውቅም በአሁኑ ሰዓት። ስለዚህ መቤት የት እንዳለች ታውቂያለሽ ማለት ነው? የት እንዳለች አላውቅም። ሰሞኑን ግን እዚህ ትመጣለች እኮ እንገናኛለን። ሰሞኑን የሌለችው? አዎ ትመጣለች።
አልፎ አልፎ ትመጣለች። ግራም ያጋቡ ነገሮች ግን አሉ አይደል? እኔ እንጃ እኔ እየተረዳኋት አይደለም። ምንድነው አሁን ከሆነ ጊዜያቶች በኋላ የለችም ከዚህ ቤት እነሱ ነው እየኖሩበት ያሉት። ልጅቷ የሰጠች መረጃ አለ? ልጅቷ ማለት ሰጠችው መረጃ ምንም እያወራች አልነበር? ልጅቷ ምንም አላወራችም። አሁን ልጅቷ ባሌ ይምጣ ነው ስልኳን ተቀበልካት? ስልኳን ተቀብያለሁ። ቀጥታ ወደ ባሏ። እሺ ለማንኛውም ማድረግ ያለብን ጥንቃቄ እንዳለ ይደረግ። እኔ እንጃ እነዚህ ሰዎች እየሰሩብን ያለው ፊልም እየገባኝ አይደለም። አሁንም ከድምፁ ትንሽ የተጠራጠርኩ ነገር ስላለ ውጭ ያሉት አካላቶች በጥንቃቄ እንዲዘጋጁ ነገራቸው። መልካም። አንተ ጋርስ ምን አለ? እኛ ጋር እንግዲህ እንዳልኩ ነው። ውጭ ያሉት ሰዎችን በሱ ምክንያት እንዳናገሩትና በደንብ ተፈትሸው እንዲያስገቡት አድርጌዋለሁ። ከመጣ ማለት እኔ አሁን እዚህ ጋር ግራ እያጋባኝ ያለው እያወራችኝ ያለች እየተምታታ ያለ ነገር እመቤት አሁንም ሌላ ነገር እየቀመረችን እንዳይሆን ስጋቴ። እሱ ልክ ነህ፣ ግን ደግሞ አሁን እሷ እያለች ያለችው የእመቤት ቅጥረኛ የነበረ ሰው እህት ነኝ እያለች ያለችው እስካሁን ስትፈልገን ነበር። ከዚህ በፊትም ላገኛችሁ ፈልጌ ላገኛችሁ አልቻለችም እያለች ያለችው ያለውን ነገር ብነግራን መረጃዎችን ብናጣላክር ብዬ አስባለሁ። ለማንኛውም ግን እሺ የእመቤትን ነገር በጣም አጠናክረ እንትን ማለት አለብን። ስለሽማቹ እንዳለ በእጇም የዲኤንኤ መረጃው ምን ነገር እሱ ጋር ያሉት ነገሮች እናጣራለን። ከዛ በፊት ስለ ሽማግሌዎቹ ምናምን ነገር አጣሩ ብያቸዋል ነበር። የሽምግልናዎቹ ነገር ሽማግሌ የሆኑትን ሰዎች መረጃ እንፈልግና እነሱን ሰዎችን ማዋራት አለብን። በምን አንግነት አንግል እቺ ሴትዮ ከዛ ልትወጣ እንደቻለች መጣራት አለበት በደንብ። ትናንት ሳጅንም ሲያወራኝ የነበረው ስለሱ ጉዳይ ነበረ። እሺ ለማንኛውም እህቴ ወደ አንቺ ልመለስ። ይቅርታ ረሳሁሽና ያው አንዳንድ እርግጠኛ መሆን ያለብኝ ነገሮች ስላሉ ነው። አሁን በእርግጠኝነት ከኔ ምንድነው የምትፈልጊው አንቺ? እኔ ካንተ የምፈልገው ወንድሜን አገኝልኝ፣ የሷን ሁኔታ ወንጀለኛዋን ያዝልኝ፣ ልጆቹ አክስታቸው መሆናቸው እንዲቀበሉልኝ፣ እሱን ነው የምፈልገው። ግን በእርግጠኝነት ይኸውልሽ ወንድምሽ በኔ እጅ የሚገባ ከሆነ አንቺ በነገርሽኝ ወንጀል ካልተቀጣ የመጀመሪያ ስራ የሚሆነው እሱን ለህግ አሳልፎ መስጠት ነው። ምክንያቱም የሰው ደም በእጁ እንዳለ እየነገርሽኝ ነው። ሲጀምር ይሄን ታሪክ ካወራሽ ወንድምሽ በምን አይነት ሁኔታ ከሷ ጋር ይሰራ እንደነበረ ምን ውስጥ እንደነበረም ታውቂያለሽ በደንብ ብዬ አስባለሁ። እሱ ነገር በዝርዝር እንድትነግሪኝ እፈልጋለሁ። እሺ እኔም ደስተኛ እኮ ነኝ። ብቻ ድምጹን ልስማው፣ አይኑን ልየው። ይኸውልህ እውነቱን ነው የምነግርህ። ወንድሜ በብዛት ስራው ቁማር ቤት ውስጥ ነው። ቁማር ቤት ብዙ ባለሀብቶች ይመጣሉ፣ ብዙ ባለስልጣኖች ቁማር ቤት ውስጥ ይካሄዳሉ። እዛ ቁማር ቤት ውስጥ እየተጣሉ እየተጋጩ እያለ ነው በማል ሽጉጥ አንስቶ ወንዱን የገደለው። በዛ ምክንያት እመቤት ገንዘብ ሰጥታው ብር ሰጥታው ወደ ሩቅ ቦታ እንዲሄድ አድርጎ። ለምን እሱ ተኩሶ እንዲገድል ተደረገ? ጸብ ነው፣ ጸብ ተነስቶ ነው። እለኛ ጸብ ነው የተነሳው። ከዛ በማል አውጥቶ አቀባበለ ገደለው ሰውየው። ከዛ እሷ ብር ሰጥታው ወደ ሩቅ ቦታ እንዲሸሸግ ያደረገ። ግራም ያጋቡ። ለምሳሌ ልንገርሽ፣ እሷ የምትፈልገውን ሰው ታርጌት ሊካስገደለች ይሄን ሰውዬ ሽፋን መስጠት አለባት። ብርም ሰጥታ እንዲንቀሳቀስ ልታደርገው ትችላለች። ከዛ ልጆቹንም ታሳድግለት ትችላለች ሆነ ብላ። እሱ ወንድሜ ድንገት በተነሳ ጸብ ግን የሰው ህይወት አጥፍተው ከሆነ እሷ ለምን ሽፋን ትሰጧለች? እኔ እንደሚመስለኝና ወንድሜን ከሆነ በኋላ የተረዳው ነገር ምንድነው እሷ እንዲገድለው ወንድሜን እንደተጠቀመችበት ነው። ስለዚህ ሆን ብላ ነው ጸቡን የሚያስነሳችው። ከዛ በኋላ እንዲገደል ያደረገችው፣ ለወንድሜ ብር ሰጥታው ወደ ሩቅ ቦታ እንዲሸሸግ ያደረገችው። እሺ ስለመቤት ሌላ የምታውቂው ነገር ምን አለ? ነገርኩ። በጣም ብዙ አይነት ወንጀሎች እንደምትሰራ ነው የነገርኩህ። እሱንም እየነገርሽኝ ነው። ሲጀምር እኔ ጋር መረጃዎች አሉ፣ ግን አሁን ካንቺ የሚፈልገው ማስረጃዎችን ያሉሽን ማስረጃዎች እነዚህ ሰዎች ወንድምና እህት መሆናቸውን የሚያረጋግጥ ነገር እንዳለሽ የዲኤንኤ ምርመራ እንዳካሄድሽ እየነገርሽኝ ነው። እሱንም መረጃ ፈልገዋለሁ። አለ እኔ እሰጣለሁ። የት ነው ያለው? በቤት። እሺ ለማንኛውም እሱ መረጃ ማየት ፈልጋለሁ። ከተወሰኑ ከቲሙ አባላት ጋር ወደ ቤት የምትሄጂበትን ነገር አመቻቻለሁ። ከዛ ውጪ ግን እነዚህ ሰዎች እንግዲህ በጣም እህትና ወንድም እንደሆኑ አንቺ ማክስታቸው እንደሆንሽ ታውቂያለሽ አንቺና እንዴት ቀርበሽ ግን ይሄን ነገር ልታስረጃቸው አልሞከርሽም? አባታቸው የት እንዳለ እንደማይታወቅ ምናምን ለማስረዳት ለምን አልሞከርሽም ለነሱ? እኔ እኮ እዚህ ቤት ውስጥ በምገባበት ሰዓት እኮ ባልና ሚስቶች ሆነው የነሱ ልብስ እንደማጠብ እኮ ነው የማውቀው። እንዴ ብዬሽ የእሷን አይለኝነት፣ የእሷ መጥፎነት፣ የእሷ አረመኔ መሆኗን እያወቅኩ እንዴት እኔ አክስታችሁ ነኝ ብዬ ለነሱ ነግራቸዋለሁ። የወንድምሽ ልጆች እኮ ናቸው። የፈለገ ነገር ለህይወት እኮ ትሰጋለች። ሲጀምር አንቺ ወንድምሽ ቃል ያስገባሽ ልጆቹ እንድጠብቂልን ነው አይደል? አምኑኝ ነው። አያምኑኝም፣ እርግጠኛ እኔ እንዴት እንዳምንሽ ትፈልጊያለሽ ታዲያሽ?
እመቤት መርዛችኋለሽ። እኔ እንዴት እንዳምንሽ ትፈልጊያለሽ ታዲያ አንቺ? እኔማ ማስረጃ አለኝ። እሱ በእነሱ ዙሪያ እኮ ማስረጃ አለኝ፣ አሰጣለሁ። ብቻ የሆነ እኔ እንጃ እኔ የሆነ ግራም ያጋቡ ነገሮች ነው ብዙ ነገሮች እንትን እያልከለት። ታዲያ እመቤት እሺ ወደ ልትሄድ ትችላለች። እሺ አንቺ አሁን እኮ 1 አመት ጊዜ ማለት በጣም ብዙ ነው። መረጃ ለመሰብሰብ ነው የገባሽው። በ1 አመት ጊዜ ውስጥ ብዙ መረጃ ልታገኝ ይገባሽ ነበር። ግን አሁን ምንም መረጃ እንደሌለሽ ነው እየተረዳሁ ያለሁት። ምክንያቱም እየነገርሽኝ አይደለም። አልፎ አልፎ ነው የምትመጣው አልኩ እኮ ሴትዮዋ። አልፎ አልፎ ነው የምንገናኘው። ነግሬያለሁ። በሳምንት 2 የመጣው ሲጀምር ይሄ የእመቤት የራሷ ቤት ነው። የራሷ ቤት መሆኗን አረጋግጬ ነው የመጣው። ራሷ ቤት ላይ ደግሞ አልፎ አልፎ እንዴት ልመጣ ትችላለች? የሁለቱ ባልና ሚስቶች አይደሉ እንዴ? ለተመልካች እኮ አድርጉ እኮ ነው ያለቻቸው። በውስጥ እኮ እንደምናት እንደሆኑ እኮ እነሱ ያውቁታል። ግን ለኔ ላንተ ለሌላ ሰው እኮ ነው ባልና ሚስቶች እንደሆኑ እንዲያሳዩ ያደረገቻቸው። እኔ ብቻ ብዙ ነገሮች እየገቡኝ አይደለም። አላቅም ምን ማድረግ እንዳለብን። ለማንኛውም ግን እመቤት ያለችበትን ነገር በደንብ ማጣራት ያለብን ይመስለኛል። በተለይ ደግሞ አሁን እሷ እንደምትለን ከሆነ የቤት ባለቤት ነኝ የምትለው ሴትዮ ጋር እውነትም ሊኖር ይችላል። ከሷ ደግሞ ብዙ መረጃዎች ማጣራት ያለብን ይመስለኛል። ይኸውልሽ መግባባት እንድንችል ነገሮችን በግልጽ ብትነግሪኝ ደስ ይለኛል። አሁን በጣም ውዝግብግብ እያደረግሽኛለሽ። እሺ እነዚህ ልጆችስ እሺ እዚህ ቤት አስቀምጣቸዋለሽ፣ ትልልቅ ልጆች ናቸው። ምንድነው እየሰሩ ያሉት? ወንድሜ እየነገርኩህ እኮ ነው ያሉት እኮ እነዚህ ልጆች እኮ ሽፋኗ ናቸው። ሽፋኗ ናቸው ማለት ሽፋኗ ለምትሰራው ድርጊቶቿ ሽፋን ያደረገቻቸው ባልና ሚስቶች አድርጋ ካስቀመጠች ወንድምና እህትን ምንድነው ሴትዮ የምትሰራው እያልኩ አንተ ራስህ አታስበው። እዚህ ቦታ ላይ እንኳን ስትመጣ የምትጮባቸው ሁኔታ ዱኳ እንዲገኝ አፈልግ ምን እንኳን እዚህ ቦታ ለመግባት እኮ ስንት ስቃይቼ ነው የገባሁት። እኔ ነው ላታምነኝም ሌላ ሰላይ ትልክብኛለች በእኔ ላይ። ከልጆቹ ጋር ተቀራርቢ ነው አታረገኝም እሷ። እኔ አሁን ያንቺ አላማ ነው እያልገባኝ ያለው። ወንድምሽን ፍለጋ ነው ያለሽው። ወንድምሽን ፍለጋ ሆነሽ የወንድምሽ ልጆች ደግሞ ባደራ እንደተሰጡሽ ነው እየነገርሽኝ ያለሽው። ግን ባደራ የተሰጠሽን ነገር ራንኩሱ ማሳካት አልቻልሽም። ግን ለ1 አመት ሙሉ እዚህ ቤት ስትመላለሽ ይሰሊ እንደነበረ ነው እየነገርሽኝ ያለሽ። ሴትዮ አይለኛ። ስለዚህ ነው ይኸውልሽ እየተሰማኝ ያለው ማለት ነው። አንቺም በእመቤት አነሳሽነት የሆነ ወጥመድ እንዳሰብሽ ነው እየተሰማኝ ያለው። ስለምን ሆን ብዬ እመቤት እዚህ ቤት እንደምመጣ ስለምታውቅ ነው እዚህ ቤት ያልተቀመጠችው። ከዛ በኋላ ደግሞ እኔ ስመጣ ይሄን አሁን የምታወሪኝ ፊልም እንድታወሪኝ አስጠንታኝ ጠብቃኝ ነው የቆየሽኝ አይደል? ስለምንድን ነው የምታወራው? ጭራሽ ወደ እኔ እየዞርክ ነው ያለው። እኔ እኮ ወንድሜ የት ነው ያለው? የወንድሜን ይሙት ይዳን ማወቅ የምፈልግ እህት ነኝ። ይኸውልሽ እሱን ሲጀምር በህግ በኩል መሄድ ያለብሽ ነገር መሄድ ነበረብሽ። ወንድምሽ የነገረሽን ነገር ብቻ አምነሽ ህግ እዚህ ጋር እንትና መፍትሄ ያመጣልኝም ብለሽ አስበሽ መቀመጥሽ ትልቅ ስህተት ነው። አንተም ለኔ ማማታምኔ ከሆነ እስካሁን ድረስ ያወራነው ነገር ሁላ በቃ ባዶ ነው ማለት ነው። ይኸውልሽ መጀመሪያ ስነግርኝ የነበሩ ነገሮች አሉ ካሜራ ሳላበራ በፊት ስላስደነገጠኝም ይሄ ነገር ሪከርድ መደረግ አለበት ብዬ ነበር ካሜራዬን ያበራሁት። ነገርኩሽ። ይሄ ነገር ከተጀመረ በኋላ ግን እየነገርሽኝ ያለሽው ነገር ነገርኩሽ። ምን አለ ንገረኝ እስኪ ያለውን እኮ ሴትዮን ነገርኩሽ። ምንም አይነት ዱኳን እኮ ማትገኝ ሴት እኮ ናት እሷ ማለት በጣም ኃይለኛ መጥፎ ሴት እኮ። ይኸውልሽ እሱን ብዙ ሰው ነግሮኛል። እኔም ካንቺ በላይ ልነግርሽ እችላለሁ። እኔ የምፈልገው እዚች ሴትዮ ላይ ማስረጃ ካለሽ ስለ ማስረጃሽ ብቻ እንድትነግሪኝ። በቃ ማስረጃ እኮ 2 ባልና ሚስቶች ወንድምና እህት መሆናቸውን ማረጋገጥ እኮ በቂ የሆነ ነገር እኮ አይደለም። ያው አንቺ አልሽን እንጂ እኛ ገብተን ያረጋገጥነው ነገር የለም። ስለዚህ እንደዚህ ነው ብዬ እንትን አይደለም እንደዚህ ነው ልልሽ አልችልም። አሁን እኔ ይኸውልሽ አንቺን ማመን ፈልጋለሁ እንዳምንሽ ግን ማለት ነው የምታውቂው ሚስጥር። ቆይ ሲጀምር እንዴት የወንድሞች ልጆች ታግተው ሲወጡ ምናምን ነገር አንቺ አልነበርሽም ነው? ወንድምሽ ለብቻው ነበር የሚኖረው? አንቺ የት ነበርሽ በሰዓቱ ራሱ? እኔ በሰዓቱ የራሴ እኮ ቤት አለኝ። ወንድሜ ደግሞ ያሉት ደግሞ ከልጆቹ ጋር ነው። ያችን ድርጊት ቁማር ቤት ውስጥ የተካሄደ ነገር አለ አይደል? እዛች ቦታ ላይ ያንን ወንጀል ያኛውን ነገር አውጥቶ ለህግ አካል ራሱን እንዳይሰጥ ያደረገችው ልጆቹን አፍናበት ነው የወሰደችው እመቤት። በልጆቹ ያስፈራራችሁ እኮ። ስለዚህ ታዲያ አንቺ ያን ሁሉ ነው አመት እንግዲህ ወንድምሽ ቃል ካስገባሽ የት ነበርሽ? እኔ እኮ ለህይወቴ እሰጋለሁ። ወንድም እኮ ያለኝን ነገር ነው የምሰማው። ተጠንቀቂ እህቴ፣ ሴትዮዋ መጥፎ ናት። ብዙ ሰው አላት፣ ብዙ እጅ አላት፣ ረጅም ነው እጇ። ይሄ ታሪክ ከሆነ በጣም ረጅም ጊዜ እንደሆነ ነው እየነገርሽኝ ያለሽው። እኔም እኮ ወንድሜንም ድምጹንም ከሰማሁት እኮ በጣም ረጅም ጊዜ ሆኖኛል።
የኔ ወንድም ምንድነው የምትፈልገው? እኔን ያላመንክብኝ ምክንያት ምንድነው? ከዚህ በላይ ማስረጃ ነገሮችን በደንብ መጠራጠር መቻል አለብኝ። ምክንያቱም አንዴ ተሸውጃለሁ፣ በድጋሚ መሸወድን አልፈልግም። አንዴም ደግሞ የተሸወርኩት እንዴት ብዬ መግለጽ እንዳለብኝ አላውቅም። ብቻ ግን ድጋሚ መቤት እንድታጭበረብረኝም እንድሸጉደኝም አልፈልግም። አልፈቅድላትም። ሲጀምር እኔ እንድፈቅድላትም እሷም ነፃውና እንድትኖር አይደለም የኔ ፍላጎት የኔ ምኞት። መቤት ይልትሽ ይችላልሽ። ወንድሜን አደራ ሞቅ ፈልጋለሁ፣ ማግኘት ፈልጋለሁ። ልጆቹን በተለይ ወንድሜ ሲጀምር ከተገኘም ወንጀለኛ ነው። በወንጀሉ እስካሁን ድረስ ካልተቀጣም ከዛ በኋላ ደግሞ መቤትን ስናገኛት ነው ብዙ መልስ ማግኘት የምችለው። ስለዚህ መቤትን ላገኝበት የምችለውን እያንዳንዱ መረጃ የምታውቂያቸው ነገሮች እንዳለ እንድነግሪኝ እፈልጋለሁ። ቢኖር ኑሮ ሁላ ሳካን ተገጨቃጨቅ ነበር። ቢኖር ኑሮ እኔ ራሴ በእጅሽ ነበረች። ቆይ አይደለም ይልሽ ከዚህ በፊት በእጅሽ ነበረች አይደል? እዚህ ቤት ነው የምትኖረው። በተደጋጋሚ ልብስ ልታጥቢ ስትመጪ ታገኛን ነበር። የተወሰኑ መረጃዎችም ደግሞ እጅሽ ላይ ነበሩ። ይሄ ነገር ቀጥታ ለህግ አካላት ወስደሽ ሰተሽ ሴትዮዋ ማሳስ ትይዥ ነበር። የሴትዮዋ እጅ ረጅም ነው እያልኩክ ምንድነው እያልከኝ ያለው? ቆይ አንተ እኔ ልጅ ሴትዮዋን አገኘኋት፣ በፖሊስ አስያዝኳት። ቀጣይ የኔ ሲወት እንዴት ነው? የልጆቹ ሲወት ምንድነው የሚለው ነገር አስበዋል? እሱ ህግ በሚፈታው መልኩ የሚፈታው ነው። ሴትዮዋ እጇ ረጅም ነው ማለት እኮ እስከ ህግ ቦታ እየተሄዳለች ማለት እኮ ግልጽ እኮ ነው ይሄ። አላቅም ውድ ቤተሰቦቼ ምን እየተፈጠረ እንደሆነ ምን እየሰማው እንደሆነ አላቅም። ሲጀምር ሴትዮዋ መጀመሪያ ካሜራ ከማብራቴ በፊት አስገቡት። ልክ ይሄን ነገር ከመጀመሪያ በፊት ማለት ነው ካሜራ ሳላበራ ካሜራ እንዳጠፋ ከነገረችኝ በኋላ የነገረችኝ ሚስጥሮች አሉ። አሁን ለምን እዚህ ጋር ሚዲያ ላይ ማውራት እንዳልፈለገችም አላቅም፣ ግን ብዙ ነገሮች ስትነግረኝ ነበር። ብቻ ወንድምየው በምን አይነት ሁኔታ ላይ እንደሚገኝ እና ምን እንደነበረ ሲያደርጉ እንደነበሩ ብዙ መረጃዎች እንዳሏት ነበር። ብዙ ነገሮች ግራ ያጋቡኝ ነው ያሉት። አሁን በቤቴ ምንድነው የምትሰሩት? ምንድነው መረጋጋው? ባለቤቴ ምን አርጋችኋል? በቤቴ መተ ምንድነው አትጨፈረጋገው? ለምን ካሜራ ነው ይደቀ? ዝም በል ተረጋጋው። ምንድነው መረጋጋው? በቤቴ ምን አይነት መረጋጋት ነው ያለው? ባለቤቴ የታለች? የታለች ባለቤቴ? ለቀኝ